በሚገርም ሁኔታ ማዕረግ ከእስር ቤት ከወጣች በኋላ ቤቷ ሆና ቁጭ ብላ እያወራች ነበረ እና እናቷ ደግሞ በጣም በጭንቀት በሀሳብ በቃ ልጅ እንዴት እንደዚህ ትሆናለች በሚል ሁኔታ ሀሳብ እና ጭንቀት ይዟት ነበረ። ሙናም ደግሞ እውነቱን እንድትነግራት ለማዕረግ ትላታለች። መኳንንት ደግሞ ይቅርታ እንድጠይቃት በቃ እያደረገች ነበረ። ፍጹም ደግሞ ዛሬ የተወለድኩበት ቀን ነው ብላ ሙዚቃ ከፍታ እየጨፈረች ነበረ እና የመኳንንት አባት መጥቶ እንዴት እንደዚህ ታደርጊያለሽ? በገዛ ቤቴ መተኛ ታሳጭኛለሽ እንዴ ብሎ ጮህባታል። እንዴ ዛሬ የተወለድኩበት ቀን ስለሆነ እኔ በተወለድኩበት ቀን ሙዚቃ ከፍቼ ስጨፍር እንጂ ደስ የሚለኝ ሌላ ነገር ደስ አይለኝም ትለዋለች። ባክሻ ተጨማለቂብኝ ይላታል። እንዴ የእሷስ ደግሞ እንዴት በልደቴ ቀን እንደዚህ ትለኛለህ? ትለዋለች። አንቺ ቀበጥ ነሽ እናቴ ብሏት ጥሏት ይሄዳል። ሙዚቃውንም ትዘጋለች። ከዛ መኳንንት ደግሞ ከኋላ ይመጣል። መኳንንት ሲመጣ እሷም መልሳ ሙዚቃውን ትከፍታለች። እንደምን እያደረግሽ ነው ፍጹም ይላታል። እኔማ ዛሬ የተወለድኩበት ቀን ስለሆነ ሙዚቃ በተወለድኩበት ቀን ሙዚቃ ብጨፍር ደስ ይለኛል ትሏች። እንዴ ጋሽን እኮ እናደርሽው ምናምን እንዴ ታዲያ እኔ ምን አገባኝ ትለዋለች። ስለዚህ ይሄው ቁርስ እንኳን ሳይበላ እኮ ወጣት ይላታል። ከዛም መልሶ ይዘጋባታል። ባክህን እኔ መጨፈር ነው ደስ የሚለኝ በልደቴ ቀን ስጨፍር እንጂ ሌላ ነገር ሲደረግ አልወድም ትለዋለች። ከዛም አሁንም መልሳ ትከፍተዋለች። እሱም ደግሞ ይዘጋባታል። ግን የምርሽ ነው ዛሬ የተወለድሽበት ቀን ነው? አዎ እኔ እኮ አላወቅኩትም ነበረ እማሚ ደውላ የተወለድሽበት ቀን ነው ዛሬ ስትለኝ ነው እንጂ ትለዋለች። በቃ እናታ ደምደም እኔ ምንም ነገር አልፈልግም በቃ እኔ በተወለድኩበት ቀን ስጨፍር ብቻ ነው ደስ የሚለኝ ትለዋለች። ከዛም ሁለታቸውም እየተወሩ ነበረ። ዛሬ ማዕረግ ስለምትመጣ ይቅርታ እንድንጠይቃት ትፈልጋሉ። አይ ይቅርታ የምታደርግልኝ አይመስለኝም ይላታል። ቢሆንም የሰራነው ነገር በጣም መጥፎ ስለሆነ የግድ ይቅርታ መጠየቅ አለብን ትለዋለች። እሱም ደግሞ እሺ በቃ እንሞክራለን ይላል። ማረግዬም ደግሞ ቤቷ ተቀምጣ ከእናቷ ጋር እያወራች ነበረ። እናቷ ደግሞ አባትሽ ምትክ ነች፣ ልክ እንደ አባትሽ ነው የምታደርጊው ነገር፣ ስለዚህ እኔ ዛሬ ስራው መሄድ አለብኝ ስትላት እናትየዋ እናቴ አንቺማ እንደዚህ እያመመሽ መሄድ አለብሽም ትላታለች። አይ ቢሆንም እኔ ነኝ የምሄደው ሲባባል ሁለታቸውን መከራከር ጀመሩ። እናትየዋም የባለፈውን ህይወት ማስታወስ ጀመረች። በቃ ከባሏ ጋር ያላፈን የምታሳልፈውን ፍቅሮች ማስታወስ ጀመረች። በጣም ደክሟት እንደነበረ እነሱ ደግሞ ምን ላድርግልሽ እያላት ነበረ። እሱም ደግሞ የሸዋስ እንደገደለው ነው እንጂ እሱን ብሎ ወጥቶ በዛው እንዳልተመለሰ ነው ያወቀችው። ከዛም እና ታዲያ እንደ አባትሽ ነሽ እያልሽኝ ነው አይደለም ማየ፣ ስለዚህ እኔ እሄዳለሁኝ ሂጄ እሰራለሁ ትላታለች። እሺ በቃ ካልሽ ልጄ ትላታለች። ሙና ጋር ይገናኛሉ። የሆነ ጥያቄ እኔ ይገርምሻል፣ እኔ በጣም ነበር እንትን ያልኩት። ስለዚህ እስር ቤት የሆነ የሚመላለስብኝ ነገር ያን ክራንች ያዘውን ሰውዬ ሊጠይቅ ይቻለ ማለት እንዴ? እሱ ምርመራ ስለሆነ ነው እንደዛ የሚጠይቅሽ ማዕረግ ትላታለች። አይ ሞና እኔ እንጃ ብቻ እውነቱን ለማግኘት የአባቴን ገዳይ ለማወቅ እየመራኝ ነው ያለው መሰለኝ ትላታለች። እንዴት ማለት ትላታለች ሞና። አዎ እና ታዲያ አዎ እኔ ግራ ገብቶኛል። አረ ማረጌ እንደዚህ የሆንሽ እያሰብሽ ከምትጨናነቂ ወደ ቤት ገብተሽ ብታርፊ አይሻልሽም? ትላታለች። አይ እኔ ወደ ስራ መሄድ አለብኝ። ካልሆነም እኮ እኔ እኮ እነ መኮንን ቤት ሂጅ እኮ እኔ እኮ እሰራለሁ ምግቡን ምን ችግር አለ? ትላታለች። አይ እኔ ነኝ የግድ መሄድ አለብኝ ትላታለች። እሺ በቃ ልና ማረግዬም ወደ መኳንንት ቤት ትሄዳለች። እሷም ደግሞ እኔማ ይሄንን ነገር ሄጄ ማሚ ጋር ማውራት አለብኝ ብላ ትሄዳለች ወደ ማረግ እናት። እሷም ደግሞ ትመጣለች። ኩሽና ሆና እየሰራች እያለ እቃ እያጠበች እያለ መኳንንት ይመጣል። ይቅርታ ሊጠይቃት ሞከረ። እሷም ደግሞ ይቅርታ ልታደርግለት አልሞከረችም። እንዴ በቃ የሰራኸው ስራ እንደዚህ ምናምን በቃ ጥልቅ ጥፋት እኮ እንዳጠፋሁኝ እኮ አውቃለሁ ይቅርታ ይላታል። በቃ እኔ እኮ አሁን ያለበት ስለተናገርክ ከአሁን በኋላ መናገርም አልፈልግ ትለዋለች። አረ ማረጌ እኔ እኮ ጓደኛዬ እኮ ነሽ እንደዚህ በቃ እስከ መጨረሻ ድረስ ትጠይኛለሽ ምናምን ይላታል። ከዛ እሱም ደግሞ በጣም በሚገርም ሁኔታ እምቢ ብለው ጥሏት ይሄዳል። ፍጹም ደግሞ ይቅርታ እንድጠይቅ ይፈልጋል። ከዛ እሷም ወጣልኝ ከክላስ ተመጥባህ ትለውና ከኩሽና ይወጣና ወደ ሶፋ ቤት ይሄዳል። ሶፋ ቤት ዳኒም ቁጭ ብሏል። ፍጹም ተቀምጠዋል። በቃ አባረረችው መሰል ይላታል ዳኒ። ከዛ አንተ ምን አገባት ትላለች ፍጹም።
ሁለታቸው መከራከር ይጀምራሉ። አንተም እውነቱን ስታቅ አውጥታ ነው የምትጥልህ። ስለዚህ አርፈት ተቀመጥ፣ ደስ አለህ አይደለ ይለዋል። ኧረ እኔ የሰው ክፉ አልመኝም፣ ደስ አይለኝም ይለዋል። ከዛም ሁለታቸውም አንድ ላይ ይጣላሉ። ማዕረግም ትመጣለች። እንዴ አሁንም በእኔ ምክንያት ነው እንደዚህ የምትጣሉ ትላለች። አይ አረ ባንቺ ምክንያት አይደለም ትላለች። ታውቂ የለ በዚህ በልጅ እኮ ነው እንደዚህ የምንጣላው ትላታለች። ፍጹም በማን በዳኒ? እሺ በቃ እኔ አሁን ስራዬን ስለጨረስኩኝ ወደ ቤት የመሄድ እፈልጋለሁ ትላለች። ከዛም ተነስታ ትሄዳለች። ከኋላ ይከተላታል ዳኒ። ዳኒ ደግሞ ስለገባችው ቃል ከሱ ጋር የገባችው ቃል እና ምንም ድብቅነት ስላልሆነ ለእሷ ያለ ጓደኛ እየጠበቀ መሆን ይነግራታል። አባትየው ደግሞ የማዕረግን እናት መድኃኒት አብልቶ ወደ ሆስፒታል ገብታ ክራንች ያዘው ሰውዬ ምንነቱን እንዳውቅ ስለፈለገ ይጠራዋል። አብሮት የሚሰራው ልጅ እሱም ከጠራው በኋላ ሂደህ አንተ የሆነ ነገር ትሰጣታለህ፣ ከዶክተሩ ጋር ሂደህ ታመጣለህ መድኃኒት ያንን ትሰጣለህ። እንደሚ መጥፎ ነገር እሳ ከሆነ የሚገላት እሳ ነገር ከሆነ ይለዋል። አይ አይገላትም፣ እሱ ትክክለኛ ነገር ስለሆነ ከዶክተሩ ጋር ስለተመካከረን ምንም ነገር የለውም ይለዋል። እርግጠኛ ነህ? አዎ ምንም ነገር ከሌለ እሺ ይለዋል። ስለ ማድረግዬ ደግሞ ያነሳባታል። ግን እኮ ስለ ማድረግም መታሰርም ሆነ እንደዛ ማድረግም እሱ እንዳለበት ነው። ግን እሱ ደግሞ እንደሌለበት አድርጎ ይነግረዋል። የማዕረግዬም አባት የሆነ ልጅ ያግትና ለምን መድኃኒት እንዳደረገባትና እንደዚህ እንዳደረጋት እስር ቤት እንዳስገባት ይጠይቀዋል። እሱም የሸዋስ እንደሆነና ምንም ነገር እንደማይሆን እሷ እስር ቤቱና እንድበቀል ስለፈለገ ነው የክራንች ያዘው ሰውዬ እንድመጣ ብሎት ነው። ከዛም እሱም መኪና ውስጥ ሆኖ በቃ የነገርኩህን ነገር በትክክል ተግባራዊ አድርገህ እንድትሰራ ፈልጋለሁ፣ እሱ ስለሌለ አንተ እንድትሰራ ፈልጋለህ ይለዋል። እሺ ይለውና ገንዘብ ስለ ገንዘብ ይጠይቀዋል። እናቴ ስላመማት ገንዘብ ያስፈልገኛል እና እንድትሰጠኝ ይፈልጋለሁ ይለዋል። አይ ችግር የለም እሱ ገንዘቡ ይለዋል። ለማዕረግዬ አባት ደግሞ ሂደህ የሸዋስ ምን እንደሚልህ ከእሱ ጋር ጣርተህ ይዘህልኝ ና ይለዋል። በነገራችን ላይ ሂዶም ሲጠይቀው ምንም ነገር መልስ እንዳልሰጠውና ስለደነገጠ ከዛም እሱም ደግሞ ይመጣና ማዕረግዬ እናት ላይ የማደርገውን ነገር ሆስፒታል እንደምትገባ እሱ ሰጥቶ መድኃኒት ይሄን ልንገረው አልንገረው እያለ መጨናነቅ ጀመረ። ከዛም አገተው ልጅ ጋራ ይገባል። ታገተው ልጅ ጋራ እየገባ አየህ ይሄን ነበር የፈለጉት፣ ግን በኋላ ላይ እውነቱ እንድትነግረው ፈልጋለሁ ይላል። ማለት እውነቱ እነግርሃለሁ፣ በቃ እኔ ማንነቴን ሁሉን ነገርን እኔ የማዕረግ አባት ነኝ፣ እንደዚህ እንደዚህ ሁሉን ነገር ግልጽ በግልጽ የምትነግርበት ቀን ሁሉን ነገር ደርሰናል ምናምን ይለዋል። እንዴ እንዴት እንደዚህ ምናምን ያንንም ሳይነግረው በቃ ራሴ ማድረግ ያለብኝን ነገር አደርጋለሁ ብሎ እሱም ደግሞ ይወስናል። እሺ በቃ ይለዋል። እሱም ይወጣል። ከዛ ያም ደግሞ ሲደበድበው እውነቱን ይነግረዋል። እኔ የሸዋስ ሲል ነው እንጂ ሰማሁት ሌላ ነገር የማውቀው ነገር የለም ይለዋል። ከዛም በኋላ እሱም ሄደና ጁዙ ይገዛዛል። የማድረግ እንትና የመኮንን አባት ይደውልለትና እና እየሄድክ ነው ወይስ ምንድን ነው ምናምን ሲለው አሁን እሱ ስለሌለ አንተ እንድትሄድና ሰው ከሌለ እንድትጨምርና እንድትሰጣት መድኃኒቱን ወደ ሆስፒታል እንድትሄድ ይለዋል። እሺ መድኃኒቱን ተዶክተሩ ጋር ተቀብለሃል አይደለ? አዎ ተቀብያለሁኝ። በቃ አሁን ያልኩህን ነገር አድርግ። ምናልባች እነ ማዕረግና እነ መኳንንት ታሉ ምናምን ሲል አይ ላይኖሩም ይችላሉ። ከኖሩም ደግሞ የሆነ ቻንስን ተጠቀምና ሂደህ ትጠይቃቸው ነው እሱ ስለሌለ ብለህ ተጠይቃቸው ናቶ ይለዋል። እሺ ሄድና እሱም ደግሞ ይጓዛል። ሙናና እሱም እያወራ ስልክ ከሱ ጋር እያወራ ነበርና ሙና ከኋላ ትመጣለች። ሙና ከኋላ ስትመጣ አንተ ምን ነው እንደዚህ? አንቺ ኮቴ የለሽም እንዴ? እንዴት እንደዛ አይነት ነገር ትራመጃለሽ እንዴ? ማለት አናት ላይ ወጥቶ የለን አንቺ የሆንሽ ሴትዮ ወረፌ ታይኛ ይላታል። ሆይ ቆይ እነዚህ ሁለታቸው ይፈቀራሉ ልበል ወይስ ጭቅጭቅ ነው ልበል? ጭቅጭቅም እኮ ልክ እንደ ፍቅር ነው የሚመጣው። ከዛም በኋላ እሷም ደግሞ ትሄዳለች። ለማዕረግዬ እናት ትጠይቃታለች። እውነቱን ንገሪያት ማዕረግም ምክንያቱም ይሄን ነገር ካላወቀች ብዙ ነገር ውስዋሴ ውስጥ ስለምትገባ ንገሪያት፣ ባለፈው ያልሽኝን ነገር ለማንም እንዳትናገር ያልሽኝ ትላታለች። እንደ ይሻላል ብለሽ ነው ምናየ? አዎ ምክንያቱም እሷ አእምሯ ውስጥ ያለው ነገር ማወቅ ያለባትን ነገር ማወቅ አለባት። ሰውየው ከደውዬና ያለበትን ሰውዬ ስለሱ ስለ እንዴት እንደሆነ ማወቅ አለብን ትላታለች። ደውይለት ትላታለች። ይሻላል ብለሽ ነው? አዎ ደውይለት። ስትደውልለት ስልኩም አልሰራም ይላል። ስልኩ አይሰራም ትላታለች። እዚህ ጋር ክብሽ ደውይለት አሁንም አልሰራም ማለት በቃ
እማሚ እስከሚያነሳለች ድረስ ደጋግመሽ ደውይለት ይላታል። እሺ ትላለች። ማረግዬም ደግሞ ቁጭ ብላ ከዳኔ ጋር እያወራች ነበረ። ጓደኛነታችሁን አለማጣት ሲፈልግ እኔ በመሀላችሁ ስለገባሁኝ እንደዛ ስለተቀየመ ነው። እሱ ደግሞ ጓደኝነትን ስለማጣት ስላልፈለገን ይሄን የሚያደርጋል። እንዴ አንተ ዛሬ ምን ያህል በሰላም ነው ማናት ትለዋለች። እንዴ ማለት እኔ እዚህ ቤት የተማርኩት ነገር ቢኖር ደስ የሚል ነገር ነው ምናምን ብሎ ይላታል። ከዛም ቃል የተጋቡትን ነገር ታስታውሳለች። ከዛ እሱ በቃ እኔ መሄድ አለብኝ ብቻሽን ሆነሽ ራስሽን ማወቅ አለብሽ ይላታል። ጥሏት ይሄዳል። እንግዲህ ያ ውልክፍ ሸፋፋ የሆነ ልጅ ደግሞ ወደ ማረግዬ እናት ይሄድና ምን ነው ጥያቄ በጥያቄ ያበዛባታል። ከዛም በኋላ ጁሱን ገዝቶ መድኃኒቱ ጋር ለመነስነስ ብርጭቆ ታመጣለች። እኔ አልወድም ትለዋለች። አይ ሞክሩት እስኪ ትንሽ እንኳን ሞክሩት ይላል። ሄዳ ታመጣለች ብርጭቆ። ከዛም እያወራቸው እያለ ስለ ማረግ አባት ነበረ። እኔማ የምፈልገው ለሱ መጥቶ እሱ እንድነግረው ነበር የምፈልገው ትላለች። አይ እሱ የለም፣ ስለዚህ የማግዞት ነገር ካለ እኔ ያግዛለሁ ይላል። ከዛም እሱም ደግሞ አንዳንድ እያለ በቃ አንተችም ሂጂ አምጪና ብርጭቆ አንድ እንኳን ጠጡ ይላታል። እሷም ደግሞ ሄዳ ታመጣለች። አሁን መልሶ እያወሩት እያለ ውሃ ጁዙ ነው መሰለኝ ውሃ ጠጥ ፈልጋለሁኝ ይላታል። እሺ ልጄ አመጣልሃለሁ ትላለች። ግን እውነትን ይሄንን ነገር እንድትነግረው ፈልጌ ነበር። አይ ነገራችሁ፣ ይሄንንማ እሱ ሲመጣ ይሻላል፣ ለእሱ ቤት ነግሩት ይሻላል ይላታል። ከበድ አለው። ከዛም በኋላ እሱም ብርጭቆው ልታመጣ ሄደች። ውሃ ልታመጣለት ሄደች። ከዛም እሱም ደግሞ ብርጭቆ ላይ ለማድረግ እየተሯሯጠ ነበረ። እንግዲህ ውድ ቤተሰቦቼ እዚህ ላይ ያልቃል። የማረግ እናት ምን እንደምትሆን ቀጣይ የምናይበት ይሆናል። ማረግዬስ ምን ውሳኔ ላይ እንደምትደርስ እንደገና ደግሞ አባቷ ምን ላይ እንደሚደርስ ቀጣይ የምናይ ይሆናል። እንግዲህ ስለዘገየንባችሁ በጣም ይቅርታ። በያላችሁበት ያለ ሰላምና የዝነት ይውረድላችሁ። ወዳችኋለሁ። አይ ላቭ ዩ